እግዚአብሔር ሰውን በአምሳሉ ፈጠረው፣ ብዙ ተባዙ ምድርንም ሙሏት ብሎ ባረከው። ሆኖም ግን ሰው በደል ስላበዛ እግዚአብሔር ለእስራኤል ሕዝብ ሕግጋትን ሰጠ። አምላክን ከምንም በላይ ሰውንም እንደራስ መውደድ ሕግ እንዲሆን አዘዘ። ኃያላን አገራት በሰላም ይኖሩ ዘንድ ሕገ መንግሥትን አረቀቁ። ኪነ ጥበቦቻችንና ስነ ጽሑፎቻችን አብሮ የመሆን ፋይዳ አጎሉ። የአምልኮ ስፍራዎች ለሕግ መታዘዝን ሰላም ያመጣል ብለው ሰበኩ። ካቶሊካዊት ቤተ ክርስቲያን በስብከተ ወንጌል በማህበራዊ አስተምህሮዋና ማህበራዊ ስራዎቿ ሁሉ ሰው ለእግዚአብሔር ክብር የተፈጠረ መሆኑን ታስተምራለች። በካቶሊካዊ ሐሳቦች ፕሮግራም የቤተ ክርስቲያናችንን ማህበራዊ አስተምህሮ እና ተግባራት እንቃኛለን። ክቡራትና ክቡራን ዛሬ በዚህ ፓነል ውይይት የተጋበዛችሁ እንግዶች እንዲሁም ተሳታፊዎች የጋራ ቤታችን ስለሆነችው ምድሪቷን ስለመንከባከብ በሚለው አብይ ርዕስ ጉዳይ ዙሪያ ለመወያየት ከእናንተና ከተጋባዥ እንግዶች ጋር እዚህ ስለተገኛችሁ በእጅጉ አመሰግናችኋለሁ። በዛሬው ዕለት የውይይታችን ማጠንጠኛ ዋና ሀሳብ ሆኖ የሚቆየው ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የቀድሞ ርዕሰ ሊቃነ ጳጳስ ላውዳቶ ሲ ወይም ደግሞ ውዳሴ ላንተ ብለው ባወጡት ሐዋርያዊ መልእክት ዙሪያ ነው። ይህ ሰነድ አካባቢያዊ ሪፖርት ወይም ደግሞ ሳይንሳዊ መልእክት ብቻ አይደለም። መልእክቱ ማህበራዊ፣ ምጣኔ ሀብታዊ፣ ፖለቲካዊ ይዘት ያለው ችግሮቻችንን ከስነ ምህዳር አንጻር በጥልቀት እንድናይ የሚጋብዝ በተለይ ደግሞ በስነ ምህዳር ላይ በሚደርሱ ችግሮች ጫናዎች አማካኝነት ድሆችና ለችግር ተጋላጭ የሆኑ አቅመ ደካሞች ስለሚደርስባቸው ጉዳት ለመወያየት በነሻ ሆኖናል። ይህ ቤተክርስቲያናችን የሰጠችን መንፈሳዊና ምሁራዊ ስጦታ ስለሆነ ልንኮራም ልንጠቀምበትና ልናሰላስለውም ይገባናል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ላውዳቶ ሲ ወይም ውዳሴ ላንተ ብለው ባስተላለፉልን ሐዋርያዊ መልእክት ሁለንተናዊ ስነ ምህዳር የሚለው ላይ እናተኩራለን። በዛ ውስጥ የተለያዩ አበይት ርዕሰ ጉዳዮች አሉ። እነሱ ላይ ደግሞ በጥልቀት እንወያያለን። ርዕሰ ሊቃነ ጳጳሳት ሁለንተናዊ ስነ ምህዳር ሲሉ በተፈጥሮ ሀብት ላይ የሚደርሰውን ብዝበዛን በተለይም በራስ ወዳድነት የሚደርስ ብዝበዛን፣ ከመጠን ያለፈ ፍጆታን፣ የፍጆታ ባህል እየተስፋፋ በመሄዱ እሱንም አጥብቀው ነቅፈዋል። በተለይም ደግሞ ቅድምም እንደተጠቀሰው በዚሁ መጠን ባለፈ ፍጆታ ባህል ምክንያት የሚጎዱ ወገኖችን ለማሰላሰል እድል ሰጥተውናል። ስለዚህም እንዳጠቃላይ የሰው ልጆች እኛ ከተፈጥሮ ጋር ያለንን ትስስርና ቁርኝት አጠቃቀም እንድንፈትሽ እድል ሰጥተውናል ማለት ነው። የዛሬ በዋናነት ደግሞ የተገናኘንበት ዓላማ በዚሁ ላውዳቶ ሲ ወይም ውዳሴ ላንተ የተሰኘው የርዕሰ ሊቃነ ጳጳሳት ፍራንቺስኮስ መልእክት አማካኝነት 10ቱ አረንጓዴ ትእዛዛት የሚል ደግሞ ለድርጊት የሚያበረታታ ጽሁፍ ቀርቦልናል። ይህንን ጽሁፍ መሰረት በማድረግ ከሁለቱ እንግዶች ፓነሊስቶች መካከል የመጀመሪያውን አቶ ሰለሞን ደጀኔ የሚያቀርቡልን ይሆናል።
አቶ ሰለሞን ደጀኔ በአዲስ አበባ ካቶሊካዊ ሰበካ በፍትህና ሰላም ቢሮ በሐዋርያዊና ማህበራዊ ጉዳዮችም ውስጥ ሲያገለግሉ የቆዩ ናቸው። በተለይም ደግሞ በሰላም ካቶሊክ ቴሌቪዥን በሚተላለፈው የካቶሊካዊ ሀሳቦች ፕሮግራም ላይም ሀሳባቸውን ያካፈሉ ናቸው። ስለዚህም ስነ ምህዳራዊ ዜግነትን ማስተማር በሚለው አብይ ርዕሰ ጉዳይ ዙሪያ እሳቸው ማብራሪያን ይሰጡናል። ከእሳቸው በመነሳት ደግሞ ያላችሁን ነጥብ ሀሳብ በመያዝ ለጥያቄ እንድትዘጋጁ አደራ ላለው። አስቀድሜ ግን አቶ ሰለሞን ደጀኔ ስለ ስነ ምህዳራዊ ዜግነትን ማስተማር በሚለው ዙሪያ የሚሰጡንን ትምህርትና ጠለቅ ያለ ትንተና ወደዛው እጋብዛችኋለሁ። እንደምን ዋላችሁ። ዛሬ ቀደም ሲል ሜሪ እንዳስተዋወቀችው ዛሬ የምናወያይበት ሀሳብ ከዚህ ከምትመለከቱት አስርቱ አረንጓዴ ትእዛዛት የሚል ወደ አማርኛ የተመለሰ በጀስትሮም ይስሐቅ የተጻፈ መጽሐፍ ነው። ይህም መሰረት ያደረገው የርዕሰ ሊቃነ ጳጳሳትን ውዳሴ ላንተ የሚለውን ሐዋርያዊ መልእክት በተመለከተ አንዱ ምዕራፍ እንመለከታለን። ስለ ስነ ምህዳራዊ ዜግነትና በሱ ዙሪያ ማድረግ ስለሚገባን ሀሳቦች ያንን ምዕራፍ እንደው ዛሬ በአጭሩ ለእናንተ ለማስተላለፍ አይደለም ሀሳቡ፣ ግን በዛ ምዕራፍ ውስጥ ያሉ ሀሳቦች ለእኛ ምን አንድምታ አላቸው፣ እንዴት አድርገን ከኛ ህይወት ጋር ከዕለት ተዕለት ህይወታችን ጋር ማዛመድ እንችላለን፣ እንዴት አድርገን መኖር አለብን የሚለውን አብረን የምንመለከተው ይሆናል። ምናልባት እንደዚህ አይነት መጽሐፍና እንደዚህ አይነት በከፍተኛ ደረጃ በመንግስትም ይሁን በዓለም አቀፍ ደረጃ አንዳንድ ጊዜ በምሁራን ሲነሳ የምንሰማቸው የስነ ምህዳር ጉዳይ ከባድ ሀሳብ ይመስለናል። ነገር ግን ቀላል የሆነ ነገር እንዳለው ትልቁ ነገር በቀላሉና በትንሹ በየጓዳችን በየቤታችን በየግላችን ከምንጀምረው ነገር ጋር የተያያዘ እንደሆነ ማሰብ አስፈላጊ ነው። ምክንያቱም ስነ ምህዳራዊ ዜግነትን በለው ሀሳቡ እያንዳንዱ ዜጋ እያንዳንዱ ሰው ምን ማድረግ ይችላል፣ እንዴት መኖር አለበት የሚለውን የሚመለከት ስለሆነ ነው። ምናልባት የጸዳ ከተማ የምንፈልግ ከሆነ ወይ ደግሞ ጤናማ ማህበረሰብ የምንፈልግ ከሆነ ልጆቻችን መጪው ትውልድ በጥሩ የሚኖርበትን አካባቢና ምድር መፍጠር ማሰብ ከወደድን ይህንን ኃላፊነት የሚረዱ ዜጎች ያስፈልጉናል። ይህንን ኃላፊነት የሚረዱ ሰዎች ያስፈልጉናል። እና ይሄ ምንድነው እንግዲህ ይሄ ችግር በመንግስት በቢሮዎች በባለሙያዎች በምሁራን ብቻ ተይዞ መፍትሄ የሚያገኝ ርዕሰ ጉዳይ አይደለም። ምክንያቱም ከእያንዳንዳችን የዕለት ተዕለት ህይወት ጋር የተገናኙ ብዙ ጉዳዮች አሉና ማለት ነው። ስለዚህ ይሄ ምዕራፍ ዛሬ የምንመለከተው የስነ ምህዳራዊ ዜግነት ርዕሰ ጉዳይ የቴክኖሎጂ የሳይንስ ወይም ደግሞ የመንግስት ፖሊሲ ጉዳይ ብቻ ተደርጎ መወሰድ ሳይሆን እንዴት መኖር አለብን የሚለውን ጉዳይ እንዴት ነው መጠቀም ያለብን፣ ፍጆታችን የምድርን ሀብቶች የተፈጥሮን ሀብት እንዴት ነው መጠቀም ያለብን፣ እንዴት ነው ፍጆታችን ምን ይመስላል፣ ፖለቲካዊ ምርጫዎቻችንስ ድምፅ የምንሰጠው ለምን አይነት ቁመናና አቋም ላላቸው አመለካከቶች ነው፣ እንዴት ነው የምናስተምረው፣ እንዴት ነው የምንጸልየው፣ እንዴት ነው ከተፈጥሮ ጋር ምን ይመስላል ከተፈጥሮ ጋር ያለን ግንኙነት የሚለውን እያንዳንዱ ዜጋ እያንዳንዱ ሰው እያንዳንዱ አማኝ ካላሰበበት በመንግስት ፖሊሲና በምሁራን ፕሮፖዛሎች መፍትሄ ላይ የምንደርስበት ጉዳይ አይሆንም። ምክንያቱም ንጹህ ሀገር፣ ንጹህ ከተማ፣ ንጹህ መንደር የሚመሰረተው የሚጀምረው ንጹህ መንገዶችን የምናገኘው በሰዎች አእምሮ ውስጥ ነው። መጀመሪያ በአእምሯችን ውስጥ ያለው ነገር ነው ወደ ተግባር የሚተረጎመውና ስለዚህ የሚጀምረው በእያንዳንዳችን ደጃፍና በእያንዳንዳችን መንደር በመንገድ ላይ ነው ማለት ነው። ስለዚህ ምን ማለት ነው ስነ ምህዳራዊ ዜግነት የሚለውን ነገር ራሳችንን ስንጠይቅ መጀመሪያ ዜግነት ምንድን ነው ስንል ዜግነት መብትና ኃላፊነት ያለበት በማህበረሰብ ውስጥ ያለን መብትና ኃላፊነት ነው።
የምንኖር የምንራመድበት መንገድ ነው። ስለዚህ ደግሞ ዛሬ የምንመለከተው ሐሳብ አንድ ኃላፊነትን ጨምሮ ይዞልን መጣ ማለት ነው። ይሄም ከስነ ምህዳር ከተፈጥሮ ክብካቤ ጋር ያለንን ኃላፊነት ዛሬ አንድ ተጨማሪ ኃላፊነት ምናልባት ያላሰብንበት ትኩረት ያልሰጠነውን ኃላፊነት ዛሬ እንድናስብ እንድናሰላስል እድል አግኝተናል። ስለዚህ ህይወትን በምድር ላይ የሚያቆየውን ተፈጥሮና አካባቢ እንዴት ነው የምናየው፣ እንዴት ነው የምንንከባከበው ብለን ራሳችንን ጠይቅ። ለዚህ ደግሞ በጣም የመጀመሪያው ጥያቄ የምንጠይቀው የውሃ ፍጆታችን ምን ይመስላል? ጠዋት ተነስተን ሰውነታችንን ፊታችንን ስንታጠብ አጠቃቀማችን የቧንቧ አከፋፈታችን ምን ይመስላል ከምትለዋ ከትንሿ ነገር ይጀምራል። በየጊዜው ምናልባት አሁን በመጠኑም ቢሆን ቀንሷል። በቅርብ ጊዜ ከወጣው ፖሊሲ አኳያ ፌስታል አጠቃቀማችን ምን ይመስላል? እንዴት ነው የምናስወግደውስ? የጋራ ቦታችንን ፐብሊክ ስፔስ የምንለውን በተለያየ ቦታ መንገዳችን ይሁን ሜዳችን ይሁን አዳራሾቻችን ይሁን ትምህርት ቤቶቻችን ይሁን ማናቸው እንዴት ነው የምንጠብቀው? ምንድን ነው አመለካከታችን ስለነዚህ? ፍጆታስ ላይ እንዴት ነው ሀሳቢያችን? በዚህ መጽሐፍ ላይ የሸማችነት ይለዋል። አማርኛችን ላይ በደንብ አልሰራንም፣ ቋንቋዎቻችን ላይ በደንብ አልሰራንም። ኮንሰምፕሽን ጋር የተያዘ የሀሳብ እንዴት ነው ፍጆታችን የሚለውን ነገር ራሳችን መጠየቅ አስፈላጊ ነው። የነገውን ትውልድ ታሳቢ እናደርጋለን። ውሃ ስንጠቀም፣ መብራት ስንጠቀም፣ ኤሌክትሪክ እቃዎችን ስንጠቀም፣ ፕላስቲክ ስንጠቀም፣ መያዣዎቻችን በሙሉ ስንጠቀም የነገውን ትውልድ ታሳቢ አድርገን ነው ወይስ እንደው አላስበውም ከአእምሮዬ ውጪ ነው? እንደዚህ ጥያቄዎች መጠየቅ ከዜግነት ኃላፊነታችን አንዱና ቀዳሚ ሊሆን ይገባል። ምክንያቱም ዛሬ እኛ የምንጠቀመው ያለ የተፈጥሮን አቅርቦትና ሀብት የነገው ትውልድ ያገኘዋል በዚህ መጠን። እንደውም በዓለም አቀፍ ደረጃ ምንድነው የሚባለው? በአሁኑ ሰዓት ትልቁ የግጭቶች መንስኤ የነዳጅ ጉዳይ ነው። አሁን የምናየው በዓለም አቀፍ ደረጃ ትልቅ ቀውስ የፈጠረ የነዳጅ ፍጆታ ነው። የነዳጅን በተመለከተ አሁን ወደ ይሄን ርዕሰ ጉዳይ ስናነሳ ወደ ታዳሽ ኃይል በጣም ትልቅ አስተዋጽኦ የሚያደርግ ታዳሽ ኃይልን በደንብ አድርገን እንድናስብ የሚቆሰቁስ ነው። ቀጣዩ ምናልባት ትልቁ የግጭት ምንጭ ይሆናል ተብሎ በዓለም ላይ ስጋት ያለው የውሃ ጉዳይ ነው። ለመጠጥ አገልግሎት የሚውለው የውሃ መጠን ከጊዜ ወደ ጊዜ በጣም አደጋ ላይ የወደቀ ነው። ምክንያቱም እንደምንመለከተው ደግሞ ሌላው ቀርቶ ውቅያኖሶቻችን ትልቁ ብክለታቸው አሁን የፕላስቲክ መጠን በውቅያኖስ ውስጥ ያለ ትልቅ አህጉር የሚያክል ግዝፈት ያለው ፕላስቲክ ይዘት ውቅያኖሶቻችንና ባህሮቻችን ሐይቆቻችን ውስጥ ይገኛሉ። ስለዚህ የስነ ምህዳራዊ ዜግነት የምንለው እያንዳንዱ የምንወስነውን ውሳኔ የህይወት አቅጣጫችን ላይ የምንወስናቸው ውሳኔ የሌሎች ህይወት ላይ ተጽዕኖ እንደሚያሳድር በማሰብ ሊሆን እንደሚገባ ያስጠነቅቀናል። ውሳኔዎቻችን ማናቸው የምናደርጋቸው ምርጫ ተፈጥሮ ላይ ዛሬ የምንፈጃቸው እነዚህ የምናበራቸው አምፑሎች፣ ለተለያየ አገልግሎት የምንጠቀምባቸው መያዣዎቻችን አናስበውም አናስተውለውም፣ ነገር ግን በሌሎች ላይ በነገው ትውልድ ላይ ተጽዕኖ እንደሚያሳድር በማሰብ አጠቃቀማችን እንድናስብ ልብ ልንል ይገባል። የምንበክለው አየር የምንጋራው አየር ነው። የምንበክለው ውሃ ወይም የምናባክነው ውሃ የምንጋራው የጋራ ሀብታችን ነው። የምናቆሸው መንገድ ጎዳና የምንጋራው ጎዳና ነው። የምንቀርጸው ነገ የምንጋራው ጊዜና ቦታ ነው። ወይም ደግሞ ልጆቻችን የሚጋሩት ነው፣ እኛ እንኳን ባንደርስበት። ስለዚህ እዚህ ላይ ትኩረት እንድንሰጥ በመጀመሪያ በዚህ አሁን በተመለከትነው ምዕራፍ ላይ ስለ ስነ ምህዳራዊ ዜግነት ይሄንን እንመለከታለን። በዚህ ጉዳይ ላይ ትምህርት የሚለውን ሀሳብ ማዕከላዊ ሆኖ እናገኘዋለን። ስለ ትምህርት ሲነሳ አንዳንዶቻችን በጣም ቴክኒካዊ ጉዳይ አድርገን እናስበዋለን፣ ወይም ደግሞ ከትምህርት ቤት ጋር እናያይዘው ይሆናል። ነገር ግን
ጠጋ ብለን በትኩረት ካሰብን ራሳችንን ብንጠይቅ ወንዞችና ያሉን የተፈጥሮ የውሃ ሀብታት ለምንድን ነው የሚበከሉት ብለን ስናስብ አሁን በከተማችን በአዲስ አበባ ስንመለከት የወንዝ ዳርቻዎች ልማትን እንመለከታለን። ወንዞቻችን እዚህ ያለንበት ቦታ አሁን የምንገኘው ቅዱስ ዮሐንስ ጳውሎስ ዳግማዊ ሁለገብ ተቋም ነው። በዚህ በልጃገረዶች ትምህርት ቤት አቋርጦ የሚሄደው ወንዝ አንዳንድ ጊዜ ለምሽት ፕሮግራም ስናካሄድ ሽታ ያጋጥመናል። ታስታውሱ ከሆነ አንዳንዶቻችሁ ተገኝታችሁ ከሆነ በቀን ይመጣል። አሁን ዝናብ በተለይ ልክ ሲጀምር ጠረን ያመጣል። ለምን? እያንዳንዳችን የሚመለከት ጉዳይ እዛ ውስጥ ያለ ይመስለኛል። የምናስወግደው ቆሻሻ ወንዞቻችን፣ ጅረቶቻችን ውስጥ የሚገባበት ሁኔታ መንግስት አይደለም፣ ባለሙያዎች አይደሉም፣ ምሁራን አይደሉም ያን ነገር የሚያደርጉት። እያንዳንዳችን ከቤታችን የምትወጣ ቆሻሻ ነች እዛ የምትገባውና ያንን ምን ያክል በጥንቃቄ እናደርጋለን። ጎረቤት በመንደራችን የሚገኙ ቆሻሻዎችን በተመለከተ አሁንም ቢሆን ይሄ የምሁራንና የሳይንሳዊ ባለሙያዎች በስነ ምህዳር ሊቃውንት ወይም ደግሞ በመንግስት የፖሊሲ አርቃቂዎችና ወሳኞች ላይ ሳይሆን መንደራችን የምትጸዳው በእያንዳንዳችን ቤትና በአቅራቢያችን በምንወስነው ውሳኔ ነው። የሚቆረጡ ዛፎችና የሚጨፈጨፉ ደኖች ከምንጠቀመው ማገዶ ጋር ይያያዛል፣ ከምንሰራቸው የግንባታ ስራዎች ጋር ይያያዛል እና ይሄ በጣም ተያያዥነት ያለው ጉዳይ ስለሆነ ኃላፊነቱ ወደ የእያንዳንዳችን ቤት የሚያንኳኳ ነው ማለት ነው። ስለዚህ ለምንድን ነው በምድራችን ላይ በአካባቢያችን ውስጥ የምናስወግዳቸው ቆሻሻዎች እየጨመሩ የመጡት? ይሄ ከኛ ባህሪ ጋር ይያያዛል፣ ከእያንዳንዳችን ባህሪ ጋር ይያያዛል። ስለዚህ ይሄ ቀውስ የስነ ምህዳር ቀውስ የኢኮሎጂካል ክራይሲስ ወይም ኤንቫይሮንመንታል ክራይሲስ የምንለው ሩቅ ያለ ሀብታም አገሮች፣ ትላልቅ የተበለጸጉ አገሮች ወይም ደግሞ ትላልቅ ኢንዱስትሪዎች የፈጠሩት ጉዳይ ብቻ ሳይሆን እያንዳንዳችንን ቤት የሚያንኳኳ የሚመለከተን ጉዳይ እንደሆነ እንድናስብ ያስፈልጋል። ስለዚህ ትምህርቶቹ የምንመለከታቸው ትምህርቶች እያንዳንዳችን የአስተሳሰብ የባህሪ ሁኔታ ጋር የተያያዙ እንደሆኑ በዚህ መጽሐፍ ላይ የምናገኘው ሀሳብ ነው። የእያንዳንዳችንን ቤት የሚያንኳኳ ጉዳይ እንደሆነ ትምህርቱም ለእያንዳንዳችን ቤት አስፈላጊ እንደሆነ፣ ስለዚህ የሚያስፈልገን በጣም የተሻሻለና ጥሩ የሆነ ኢንፍራስትራክቸር መሰረተ ልማት ብቻ ሳይሆን ትልቁ ቁም ነገር የተለወጠ ልማድ አውጥቼ የሞረውራትን ቆም ብዬ እንዴት አድርጌ በማለየት የሚበሰብሱ ፕላስቲክ፣ ሪሳይክል ደረግ የሚችሉ ወረቀት፣ እንጨት፣ ሌሎች ነገሮችን እንዴት አድርጌ ከፋፍዬ ማስወገድ አለብኝ የሚለው ነገር እንድናስብ ጥያቄ ላይ መቅረብ ያለበት ጉዳይ ነው። ስለዚህ በእርግጥ መሰረተ ልማት አስፈላጊ ነገር ነው። ግን የኛ ባህሪ ካልተለወጠ ምንም ቢሆን የተደራጁ መሰረተ ልማቶች ቢኖሩ የምናያቸው ነው። በየመንገዳችን ላይ ለምሳሌ የተተከሉ ፕላስቲክ እና በስባሽ ሪሳይክል የሚደረጉ እንትኖች የቆሻሻ ማስወገጃ እናያለን። ጠጋ ብለን ስንመለከት ወይ ባዶ ናቸው ወይ ደግሞ ተቀላቅለው የተጣለባቸው ጉዳይ አለ። ፕላስቲክ የሚለው ውስጥ የአትክልት ወይ ደግሞ የፍራፍሬ ልጣጭና ምናምን እናገኛለን። እዚህኛዎች ፕላስቲክ እናገኛለን። ይሄ ስለዚህ የማንን ይመለከታል? የፖሊሲ አርቃቂዎችን፣ መሰረተ ልማትን ወይ ደግሞ ምሁራንን የሚመለከት ሳይሆን እያንዳንዳችን የሚመለከት ጉዳይ ነው። ስለዚህ እዛ ላይ መሰረተ ልማት ላይ ብቻ በማተኮር ገና አልተደረገልንም ብለን የምናስባቸው ጉዳዮች አይደሉም። ስለዚህ የፍጆታችንን ሁኔታ ስንመለከት ደግሞ በጣም የህሊና ጥያቄም አለ። ያስፈልገኛል ይሄ ነገር ወይስ እንደው የማክበስበስ ልማድ ሆኖብኝ ነው? ስለዚህ አሁን ከጥቂት ጊዜ በፊት ነበረ፣ አሁን ፋሲካ ወራት ላይ እንገኛለን። በጾም ጊዜ ምናልባት ቆም ብለን ያደረግናቸው ነገሮች ድሆች እንርዳ በሚል ያደረግናቸው ብዙ ነገሮች ሊኖሩ ይችላሉና በቋሚነት ልናስበው የሚገባ ጉዳይ ነው። ስለዚህ ትምህርት የምንለው ነገር እንግዲህ በአካደሚክ
ከሚሰጠው በቀለም ትምህርት ጋር ተዋህዶ የሚሰጠው ስለ የስነ ምህዳር ክብካቤ ጉዳይ ላይ ብቻ ያጠነጠነ ሳይሆን በየቤታችን የሚመለከት ጉዳይ ነው። ስለዚህ ያ ደግሞ ትምህርት ምንድነው መቅረጽ ያለበት የኛን ቫልዩ የኛን እሴት እንዴት ነው የምናስበው፣ ለምንድነው ዋጋ የምንሰጠው፣ የኛን ህሊና መቅረጽ አለበት። ዛሬ እጄን ስታጠብ ሳሙና እዚህ ጋር ያረኩኝ ውሃው ቧንቧው ይፈሳል ወይስ ቆም አድርጌ ዘግቼ ነው ሳሙና የምጠቀመው? የምታንጠባጠበውን ቧንቧ በምን ያክል ጊዜ ለማሳደስ በፍጥነት አደርጋለሁ ወይስ ጠብታዋን አላስባትም ምንም አይደለችም ብዬ በጣም እስኪብስበት ድረስ የውሃ ቢል እስኪጨምርብኝ ድረስ እጠብቃለሁኝ? እነዚህ ነገሮች በጣም የምናስባቸው ጉዳዮች ናቸው። ቆሻሻ ቤት ሳስወግድ በእርግጥ ከፋፍዬ ነው ወይስ እነዚህ ቆሻሻ የሚሰበሰቡ ሰዎች ሲቆጡኝና ለይታ አስቀምጥ እንጂ ብለው ሲሉኝ ነው ጠብቄ ነው ማስተካከለው? ያበዙታል እነሱ ደግሞ ነው የምለው። ትናንሿ ነገር ትምህርቷችን ነች። ትልቁ በምሁራን የሚሰጠን ትምህርት ላይ ሳይሆን ልምዳችን፣ አመለካከታችን፣ ህሊናችን ተቀርጾ ይሄንን ወረቀት ሳስወግድ እንዴት ነው ማስወግደው? ከፕላስቲክ ጋር ቀላቅዬ ነው ወይስ አይደለም? በስባሾችን ለያለው አለ የሚለውን ነገር በየዕለቱ ልናስበው የሚገባ ጉዳይ ነው። ቀብረንስ መጠቀም የምንችልበት አግባብ የለም። ስለዚህ ትምህርቱ በጣም ሰፊ ነው። ህሊናችንን፣ አመለካከታችንን ቅድሚያ የምንሰጠው ነገር የህይወት ዘይቤያችንን በአጠቃላይ የሚነካ ትምህርት ነው። ስለዚህ እውነተኛና ጥልቀት ያለው ትምህርት ሁለንተናዊ ለውጥን፣ ሁለንተናዊ ስነ ምህዳር፣ ሁለንተናዊ ማንነታችንን በተቀየረ ዘይቤ ነው መማር ያለብን። ስለዚህ ትምህርት በዚህ ምክንያት በጣም ወሳኝነት አለው። ስለዚህ ትምህርት ከትምህርት ቤት በላይ ነው። ምክንያቱም በክፍለ ጊዜ ውስጥ ቁጭ ብለን የምንማረውን ነገር የምናስብ ከሆነ መቼም ቢሆን በዚህ ጉዳይ ላይ ለውጥን አናመጣም። ስለዚህ የሚጀምረው ይሄ የስነ ምህዳር ትምህርት በቤታችን እንደሆነ ማሰብ አስፈላጊ ይሆናል። በኢትዮጵያ ውስጥ ስንመለከት ያለንበት ሁኔታ በመጠኑ ጠቅሼዋለሁ። የመኪናዎችን ጭስ እናያለን፣ የፕላስቲክ አወጋገዳችን እናያለን። የቆሻሻ አወጋገዳችን ላይ በጣም ትልቅ ትኩረት የሚያስፈልግ ጉዳይ ሆኖ እናገኘዋለን። ርዕሰ ሊቃነ ጳጳሳት የሚያተኩሩት ጉዳይ ተጠቅመህ ጣል ባህል በጣም በበዛበት ሁኔታ ላይ ምንድን ነው ማድረግ ያለብን? ወላጆቻችን የኛ ወላጆች ብዙ ነገር ጠግነው ይጠቀማሉ። እኛ ይሄን ነገር ለመጠቀም ገና ያገኘናቸው ጫማችን ስትቀደር ያው ነው ምንጥላት። ድሮ ጫማ ሰፊ ጋር ልብስ ጠጋኛ በየመንገዱ እንሄዳለን። ዛሬ ያ የለም። ይሄ ደግሞ በቁሳቁስ በልብስ በጫማ በእቃዎች ላይ ብቻ ሳይሆን በእርስ በርስ ግንኙነታችንም ላይ ተጠቅመጣል በጣም አለ። በትዳርም ውስጥ ተጠቅመን የምንጥላቸው ነገሮች አሉ። በቤተሰብ ውስጥ ያ ኢንቫይሮንመንት ምንለው ስነ ምህዳር እነዚህንም ያካታሉ። የእያንዳንዳችን ግንኙነት ከስነ ምህዳርም ጋር በጣም ተያያዥነት አለውና የሂውማን ሪሌሽንሺፕ የሰብአዊ ግንኙነታችን ላይም ተጽዕኖ አለው። ስለዚህ ለዚህ ጉዳይ ግቢያችንን በማጽዳት ቤተ እምነቶች ድርሻ ሊኖራቸው ይችላል። የቤተ እምነት ግቢ ጽዳት ምን ይመስላል? አረንጓዴ ነገሮች አሉ ወይ? እንተክላለን ቤተ እምነታችን ውስጥ። ይሄ ቤተክርስቲያን፣ መስጊድ፣ ማናቸውም ተቋማት፣ ትምህርት ቤቶቻችን ምን ይመስላሉ? የእያንዳንዳችንስ ቤት ምን ይመስላል? አትክልት እንተክላለን ወይ? አትክልቶችን እንከባከባለን። ችግኝ ተከላ መትከል አይደለም ብቻ መትከል ብቻ በቂ አይደለም፣ መንከባከብና ማሳደግ አለብን ወይ? እዚህ የሃይማኖት ተቋማት በዚህ ጉዳይ ላይ የሚያስተምሩ ነገር አለ። ደግሞ አንድ እድል አለን። አገራችን እንደዚህ የፍጆታ ነገር ገና እንደው ብዙ ስራ አልሰደደም፣ ግን አሁን እየጨመረ ስለመጣ ግን አንድ ደግሞ ጥሩ ነገር አለን። የማህበራዊ ኑሮ ዘይቤ ያለንና ያንን መጠቀም እንችላለን። በጋራ ምን ማድረግ እንችላለን ብለን እንጠይቅ ራሳችንን። ቤተ እምነቶቻችን ደግሞ ምን ያስተምሩናል? በመጠን መኖርን ያስተምሩናል። ስለዚህ በመጠን መኖር ምን ማለት ነው? የሚያስፈልገኝ ነገር ቤት ውስጥ አለ ወይ? አልባሳት ቁም ሳጥን ውስጥ 6 ወር አንድ ዓመት የተቀመጡ ልብሶች አሉኝ ወይ? ይሄ ራሱ ከኢንቫይሮንመንት ጋር ተያያዥነት አለው። መገናኛ ብዙሃኖቻችን ይህንን ፕሮሞት ያደርጋሉ ወይ? መገናኛ ብዙሃን ላይ ስለዚህ ነገር የእኛስ ቤተ እምነት መገናኛ ብዙሃን የሰላም ካቶሊክ ቲቪ ስለ ስነ ምህዳር ምን ያክል እያስተዋወቀ ምን ያክል እየተናገረ ነው? ስለ ሁለንተናዊ ስነ ምህዳር።
ስለዚህ አሁን በጣም ማሰብና ትኩረት ልንሰጠው የሚገባ ትልቁ ነገር ወጣቶቻችንን እስቲ እናንቀሳቅስ። በየቤተ እምነታችን ያሉ በየቤተ ክርስቲያናችን ያሉ ወጣቶችን በማንቀሳቀስ በጅምላ መጀመሪያ በቤተ ክርስቲያናችን ግቢዎች ያሉትን ነገሮች በትኩረት ተመልክተን የት ጋር ክፍተት አለ፣ ቤተ ክርስቲያናችን ቆሻሻ አወጋገዷ ምን ይመስላል፣ ቁምስናዎቻችን ምን ይመስላል ብለን ራሳችንን ጠይቅ። ትምህርት ቤቶቻችን የካቶሊክ ትምህርት ቤቶች ቆሻሻ አወጋገዳቸው ምን ይመስላል፣ ተማሪዎች እዛ ግንዛቤ ያላቸው ወይ ብለን እናስብ። ባለሙያዎችስ ምሁራን አሉ በዚህ በኩል ልናደምጣቸው ሊያስተምሩን ሊያሳዩን የሚገባ። ፍጆታችን ምን ይመስላል፣ ወላጆች ልጆቻቸውን እንዴት ነው የሚያደርጉ? ወላጆች ቆሻሻ ሲጥሉ ልጆች ያሉ ፍጆታ ላይ እንዴት ያላቸው ልጆች ከምንነግራቸው ይልቅ የሚያዩት ነገር የበለጠ ያስተምራቸዋልና ቤት ውስጥ አጠቃቀማችን ምን ይመስላል ከምንናገረው ባሻገር እንኖረዋለን ወይ? የፖሊሲ አርቃቂዎችስ እንዴት ነው ሀሳባቸው? ልጆች መጥፎ ነገር ይዘው ካደጉ ያን ነው የሚያስተላልፉትና ወጣቶቻችንን ስናስተምር እንግዲህ በዚህ መንገድ እንድናስተምር አስፈላጊ ነው ብዬ አምናለሁኝ። ስለዚህ ወደ ማጠቃለል ስንሄድ እንግዲህ ቆሻሻ አወጋገድ ላይ ጥንቃቄ ማድረግ፣ የፕላስቲክ አጠቃቀማችንን በተቻለ መጠን መቀነስ፣ ኤሌክትሪክ ፍጆታችን ላይ ያለንን ሁኔታ በደንብ ትኩረት መስጠት፣ ውሃ አጠቃቀማችን ላይ በጣም አትኩሮት ማድረግ፣ የእግር ጉዞ ፐብሊክ ትራንስፖርት ጠቃሜታ አላቸው፣ ትኩረት የሚሰጣቸው ጉዳይ ነው። እዛ ላይ ትኩረት እንዲሰጡ ማድረግ ሎቢ ማድረግ አለብን። አካባቢያችን ንጹህ ማድረግ፣ ግዢያችን ላይ ሽማችነትን በጣም የሽማችነት ባህል ይለዋል እዚህ ላይ ሽመታችን ምን ይመስላል፣ እንዴት ነው የምንገዛው፣ የሚያስፈልገን በመጠን ከምኖር ጋር ልጆችን እንዴት ነው የምናስተምረው የሚለውን እንድናስብ አደራ እላለሁ። ስለዚህ ከተማችን ቤተክርስቲያናችን የሰዎች ባህሪ ለውጥ ላይ እንድትሰራ በጣም አደራ እንላለን። እንግዲህ ይህንን በማሰብ ትልቁ ጥያቄ እንግዲህ ዛሬ ምንም የተመለከት ነው በዚህ ምዕራፍ ትልቁና ዋናው ጉዳይ ምን አይነት ማህበረሰብ እንዲኖር ነው የምንፈልገው፣ እንዲሆን ነው የምንፈልገው፣ ምን አይነት ፍጆታውን የመጠነ ቆሻሻዎችን በትክክል ለይቶ የሚያስወግድ ነገን የማይጎዳ በማስተዋል በኃላፊነትና ረጅም በማሰብ የጋራ ጥቅም ከግምት በማስገባት ከነገ ትውልድ ጋር ትስስር ያለው አጠቃቀም ላይ ያተኮረ ይሄ ነው እንግዲህ ስነ ምህዳራዊ ዜግነት ማለት። ስለዚህ ይሄ ሩቅ ያለ ሳይሆን የስነ ምህዳር ጉዳይ አጠገባችን ያለ የምንተነፍሰውን የምንጠጣውን የምንበላው ምግብ ጋር የተያያዘ ስለሆነ ይህንን በማሰብ እርምጃችንን ህይወታችንን እንቅረጽ። ነገን ዛሬ ማበጀት ስለምንችል በኃላፊነት እንኖር። እግዚአብሔር ይስጥልኝ። አቶ ሰለሞን ደጀኔን በጣም ነው የምናመሰግነው። በተሰጠው ስነ ምህዳራዊ ዜግነትን ማስተማር በሚለው ርዕሰ ጉዳይ ላይ ጠቃሚ ነጥቦችን አንስቷል። እናንተም ነጥቦችን እያያዛችሁ እንደነበረ ተስፋ አደርጋለሁኝ። በተለይም ደግሞ ዜግነታችን ከመብትና ግዴታ ከሚለው ባሻገር ኃላፊነታችን ላይ የጨመረልን ነገር እንዳለ አጉልቶ አሳይቶናል። ምክንያቱም ዜግነታችንን ተጠቅመን ለምንኖርባት ምድር ፍጆታችንን፣ ነጋችንን፣ ውሳኔያችንን እንድንፈትሽ ውሳኔዎቻችንና ተግባራችን ደግሞ ተጽዕኖ እያሳደሩ ነገን እንዳያጨልሙብን እንድንጠነቀቅ የዜግነት ግዴታችንን በዚህ መልኩ እንድንወጣና ተቋማት፣ ቤተክርስቲያን፣ ትምህርት ቤቶች፣ ሚዲያዎችና ወጣቶች የየግላቸውን የዜግነት የኃላፊነት ድርሻቸውን እንዲወጡ አጽንኦት ሰጥቶ መልእክቱን አስተላልፎልናል። በተለይም መሰረተ ልማት ላይ ብቻ ማተኮር ሳይሆን በተለወጠ ልምምድ ላይ ማተኮር እንዳለብንም ሀሳቡን አንስቷል። ስለዚህ ዜግነታችን ነገን በማሰብ ዛሬን እንድንገነባ ነው። ምድራችን ትጣራለች ብለናልና ነጋችን በምድራችን ያማረ እንዲሆን ዛሬን እንድንጠነቀቅ
ልብ እንድንል ሀሳብ ሰጥቶናል አቶ ሰለሞን ደጀኔ። በድጋሚ አመሰግናለሁ። ክቡራን እንግዶች፣ ተሳታፊዎች የያዛቸዋቸው ጥያቄዎች ወይም ሀሳቦች የማብራሪያ የምጠይቋቸው የማብራሪያ ነጥቦች እንዳሉ ተስፋ አደርጋለሁኝ። ስለዚህ መጀመሪያ ሀሳቡን ካቀረበልን ለአቶ ሰለሞን ደጀኔ የሚቀርቡ ጥያቄዎችን እንወስድና ምላሽ ይሰጠናል። አቶ ሰለሞን ደጀኔ ተነስቶ ጥያቄ ያላችሁ ተሳታፊዎች ጥያቄያችሁን ታቀርቡ። የኔ ጥያቄ ሰለሞን ካቀረብከው ነው ማለት ይሄ ኢኮሎጂካል ክራይሲስ ወይም ደግሞ ስነ ምህዳር ቀውስ የሚለውን ነው። ያንን በተመለከተ አንተም ጠቅሰኸዋል። በዚህ ዘመን እንግዲህ የወንዝ ዳር ፕሮጀክትም እየተባለ እየለማ እያማረ ውብ እየሆነ ሄዷል። በስነ ምግባር ሰው ምን ደረሰ ነው። እንግዲህ ሰው የራሱ ፋክተር አለው። ህብረተሰብ እዚህ ደረጃ ለምን ደረሰ የሚለውን የኔ ጥያቄ ምንድነው ትውልድ ላይ መስራት አለብን የሚለው ላይ ነው በጣም ለማጠንከር የምፈልገው። ምንም ህብረተሰብ ከየት ተገኘ ስንል የራሱ ፋክተር አለው። አንድ ቤተሰብ ነው፣ ሌላው የሃይማኖት ትምህርት ነው፣ ቀጥሎ ደግሞ ህብረተሰብ ነው። ስለዚህ ይሄንን የምንለውን በትውልድ ላይ በተለየኛ ቀደም ብለን የተፈጠር ነው ወይም ደግሞ ለዚህ ትውልድ ካላስተማር ነው እንዴት ነው ይሄ ሰው እዛ መስሪያ ቤትስ ቢቀመጥ ሰውየው ተበጅቷል እዛ ቦታ ላይ ለመቀመጥ ነው የኔ ጥያቄ። ሁለት ገጠመኞችን ልናገር። አንድ ጊዜ ስዊድን ሀገር ስቶክሆልም ነበረና ከተማ ከአንድ ቦታ ወደ አንድ ቦታ ሜትሮ ለመያዝ ሄጄ ማስቲካ በላሁና ትንሽ ስስ ልጣጭ መሬት ጣልኩኝ። አንድ ትንሽ ህጻን ልጅ ስኩል ባስ እየጠበቀች ነበር። ከናቷ ወጣ ነይ ጋርቤጁ እዚህ ነው ብላ በኔ ቤት ያቺ ስስ እኔም እኮ ንጽህና እንጠብቃለሁ ስሷ ወረቀት ጥፋት መስላ አልታየችኝ። እንግዲህ እቺ ልጅ እንዴት ሆና እንደተገነባች ነው። እንደዚህ የተገነቡ የሄዱ ልጆች ቦታውን ሲይዙ ሊሆን ይችላል። ዝም ብለን ሚኒስቴር መስሪያ ቤቱን ወንዝ ዳር ፕሮጀክቱን ከተማውን ብንሰራ እኛም የእምነት ሰዎች ወይኛ ቀደም ያልን ሰዎች ህብረተሰብ ትውልድ ላይ አጥብቀን መስራት አለብን የሚለውን ሀሳብ ለመስጠት ነው። አመሰግናለሁ። እሺ አመሰግናለሁኝ። ስሜ ታደሰ እንግዳ ነው የሚባለው። የመጣሁት ከአዲስ አበባ ሀገረ ስብከት ማህበራዊ እና ልማት ማስተባበሪያ ጽህፈት ቤት ነው። በተለይ አቶ ሰለሞን በሰጡን ትምህርት ላይ አንድ ሁለት ጥያቄዎች ስላሉኝ ነው። አቶ ሰለሞን ዋናው የስነ ምህዳራዊ ዜግነት በተለይ በማህበረሰብ ጤንነትና የአካባቢ ሀብት ላይ ምን አይነት ኃላፊነት አለብን? ምንድነው ማድረግ ያለብን? ተፈጥሮንስ እንዴት እንጠቀም? የተፈጥሮ ሀብቶቻችንን እንዴት እንጠቀም? በተለይ ተጠቅሰዋል ውሃ፣ መብራትን፣ ሌሎችን ወንዞቻችንንም ነዳጅንም እንደዚህ የመሳሰሉትንና እነኚህን ነገሮች በመናደርግ ጊዜ ዋናው ኃላፊነታችንን መወጣት እንደሆነ ተቀምጧል። ኃላፊነቶቻችን በጥልቅ ተዘርዝረዋል። ከዛ ውጪ የኢንፍራስትራክቸሮች ለውጥ ወይም ታዳሽ ኃይልንም መጠቀም እንደዛ ለውጥ እንደሚያመጣ ተነግሮናል። እኔ ጥያቄ እዚህ ጋር ማህበረሰቦቻችን በብዛት ከትምህርት ቤት ነው የሚጀምሩት። ምክንያቱም ወጣቶቻችን ህፃናቶቻችን እዛ ነው ትምህርት ቤት ነው ያሉትና ይሄንን እንክብካቤና ጥበቃ ሀብቶቻችንን የመጠቀምን ነገር በትምህርት ቤት በበቂ ሁኔታ እያስተማርን ነው ብለው ይላሉ። አሁን ይሄ ስለ አካባቢ ጥበቃ እኔ እስከማውቀው ድረስ በሁሉም ትምህርት ቤቶች በካሪኩለም ውስጥ ተቀርጾ የተቀመጠ ነገር የለም። እንደ ክለብ ግን የአካባቢ ጥበቃ የሚል ክበብ ወይ ሌሎች ክለቦች ሊኖሩ ይችላሉ። እሱ ውስጥ ደግሞ በጣም ጥቂት ተማሪዎች ናቸው የሚሳተፉት። ተግባራዊነቱስ ምን ያህል ነው? ምን ያህል ይሳተፋሉ? ምን ድረስ ይሄዳሉ እነሱ? ወደ መንግስትም ስንሄድ ቅድም መሰረተ ልማቶች ተጠቅሰዋል። ኢንፍራስትራክቸሮች በአዲስ አበባ ብቻ ሳይሆን በሁሉም ከተሞች ኢትዮጵያ ውስጥ የመሰረተ ልማት ነገር እየተስተካከለ መጥቷል። ግን እሱ በቂ አይደለም። ማህበረሰቡ በቂ ግንዛቤ ሊኖረው ይገባል። ያ በቂ ግንዛቤ በምን መንገድ ነው እየተሰጠ ያለው?
ሙከራዎች ሊኖሩ ይችላሉ። በየክፍለ ከተማው በየቀበሌው ይኖራሉ። ጽዳት ማጽዳት እንደ ወረት ይጀመርና ይቆማል። አትክልት መትከል እንደዛው እንደ ወረት ተጀምሮ ይቆማል። ብዙ ነገሮችን እናያለን እና የኔ ጥያቄ እዚህ ጋር ምንድነው ቤተ ክርስቲያናችንስ ምን እየሰራች ነው? ቤተ ክርስቲያኒቷ በተለያዩ ቦታዎች ላይ በወጣቶች ላይ በማህበረሰቡ ላይ በምእመናን ላይ ምንድነው እስካሁን ያለ ነገር አለ ወይ? በግልጽ የሚታይ ነገር የተለወጠ ነገር አለ ወይ? እኛስ የራሳችንን ኃላፊነት እየተወጣን ነው ወይ? አንዱ ጥያቄ ነው። ሌላኛው እነኚህ የተፈጥሮ ሀብቶች አሉ። እነኚህ የተፈጥሮ ሀብቶች ስኬርሲቲ አለብን ወይ በምድር ላይ? ወደ ኢትዮጵያ ስንመጣ አሁን ኢትዮጵያ በኢኳቶሪያል እንትን ውስጥ ያለች ናት። ብዙ ሀብቶች ያላት ናት። የፀሐይ ብርሃን ያላት ናት። ወንዞች ያላት ናት። ጫካ አላት። ብዙ ነገሮች ያላት እና እጥረት አለብን ወይ? እኔ አሁን ሳስበው እጥረት የለብንም፣ ማግኘት ነው ያቃተን። እንዴት እናገኘው ነው? ወንዝ እኮ ባጠገባችን ይፈስ የለም እንዴ? ወንዞች በሚፈሱበት አካባቢ እኮ የኛ ዜጎች ቁጭ ብለው ልመና የሚያካሂዱበት ሁኔታ ነው ያለው። እየተጠቀምንበት ነው ወይ እጥረት የምንለው? እሱ እንደው ቢብራራና ብንወያይበት ብዬ እነኚህ ሁለት ጥያቄዎች ለማቅረብ ነው። አመሰግናለሁ። እኔ የምጠይቀው አቶ ሰለሞንና ይሄ በመሸመት አላስፈላጊ ወጪዎች በሚለው በሱ ላይ ነው ጥያቄን ተኮርኩት። ምንድነው እኛ ሀገር ላይ ይሰራል ይሄ ማለቴ በአብዛኛው በኢኮኖሚ ዝቅ ያለ ማህበረሰብ ነው ያለውና ይሄ አላስፈላጊ መሸመት አይደለም የዕለት ጉርሱን እንኳን መብላት የማይችል ዜጋ ላይ እንዲህ አይነት እንትን ሲባል ትንሽ ግር ያለኝ ነገር አለና የተወሰኑ ግለሰቦች ናቸው ሀብትን በማጋበስም ከትርፍ በብዛት የመሸመትም አላስፈላጊ ወጪዎችንም የሚያደርገውና ይሄ ላይ መጀመሪያ ዜጋውን ብቁ ለማድረግ ወይም ኢኮኖሚካል ዘርፍ ጥሩ ውጤት እንዲኖረው ስራ እየተሰራ ነው ወይ? ምክንያቱም በአብዛኞቻቸው በየቤቶቻችን አብዛኛው ሰው ከስራ እንኳን የተሳካ ስራ የሌለው የራሱን ኑሮ እንኳን አደላድሎ የማይችል ቤተሰቡ ላይ 40 አመት 50 አመት ቁጭ ብሎ የሚኖር ዜጋ እንዴት ነው ከአላስፈላጊ ሽመታን የሚያደርገው የሚለው ነው። አመሰግናለሁ። ሁለታችሁም እጅግ አድርገን እናመሰግናችኋለን። ቆንጆ ማብራሪያ፣ ቆንጆ ሀሳብ አጋርታችሁናል። የኔ ጥያቄ ለአቶ ሰለሞን ነው። አሁንም እንግዲህ አቶ ሰለሞን ሲያስተምር የአረንጓዴ ትእዛዛት መነሻ አድርጎ ሲያስተምር ሰዎች በጭንቅላታቸው ላይ ወይ ደግሞ በአእምሮአቸው ላይ ካልተሰራ መሬት ላይ ያለ ሀቅ በአግባቡ ሊጠቀሙ አይችሉም አይነት ሀሳብ ይዤ ነውና ማወራው ይሄን ከሀገራችን አሁን ካለው ከነባራዊ ሁኔታ ጋር ለማያያዝ እሞክራለሁኝ። ለምሳሌ በሀገራችን አሁን የኮሪደር ልማት የሚባል አለ፣ የመሬት አያያዝ አለ፣ የድሆች መብት የኛ ቤተ ክርስቲያንም ሁሉ ጊዜ ይሄን ዶክመንት እንደ ሀብት እዛ ያለች እዛ ውስጥ እየተሳተፈች ለተከላና ለቀረጻ እንሄዳለን። ነገር ግን እዛ ውስጥ ስለ ቤተ ክርስቲያናችን ስለ አለነው ሀብት የማጋራት ሁኔታ ምን ያክል ውጤታማ ነው? እንግዲህ ከዚህ አረንጓዴ ልማት ወይ ደግሞ ከዚህ ከቆሻሻ ወንዞች የሚወጡ ፍሳሾች ከዛ ውሃ የሚጠጡ ድሆች አሉን። ከእኛ ቆሻሻ ብለን ከምንጥለው ቦታ ላይ ምግብ አንስቶ የሚበሉ ድሆች አሉን እና ምን ያክል በሰው ጭንቅላት ውስጥ ሰርተን አሁን ያለው ሁኔታና እንግዲህ ይሄ የያዝነው ሀብት ምን ያክል እኩል እየተጠቀምነው ነው የሚለው ጥያቄ ነው የኔ እንግዲህ። ምክንያቱም አጠቃላይ ውዳሴ ላንተ ወይ ላውዳቶ ሲ ድሃን ማዕከል ያደረገ መልእክት ነው። ሁላችን እዛ ውስጥ ብንኖርም ድሃ ደግሞ ሁሉ ጊዜ ሰለባ ስለሚሆን ለድሆችስ ምን ያክል ተቆርቋሪ ነን? ከተማውን ለማስዋብ ብለን ድሆችን የቱ ጋር አስቀምጠን ነው ይቺ እንደ ሀገራችን እየገነባናት ያለ ነው የሚለው ጥያቄ አያይዘህ ብትመልስልኝ። እሺ አመሰግናለሁ። ያው ጥያቄ ለአቶ ሰለሞን ወይ ደግሞ ለአባ ብለን ሳይሆን ኢንጀነራል የተነሱ ኢሹዎች ላይ ሁለቱም ሪፍሌክት ያደረጉት ሀሳብ ቨሪ ሞቲቬቲቭ የሆነ ሀሳብ ነውና ለወደፊትም የሚቀጥል ነው ይሄ
ጥያቄ ይሄ ውይይት በዚህ ብቻ የሚቀር ነገር ሳይሆን ያው ዓለም እስካለች ጊዜ ድረስ ሰው እስካለ ድረስ ዲፎረስትሬሽን ይኖራል። ሰው ሰርቫይቭ ለማድረግ የግድ እነዚህ የተፈጥሮ ነገሮችን መጠቀም መቻል አለበት። ምክንያቱም እግዚአብሔር ሰጥቶናል፣ ተጠቀሙ ብሎ ሰጥቶናል እቺ ምድር እንድንጠቀም። ነገር ግን አሁን ባለበት ደረጃ ደግሞ አዳምና ሔዋን በነበሩበት ደረጃ ምድርን ማየት አንችልም። ምክንያቱም ሰው እየተስፋፋ እየተዋለደ በእግዚአብሔር በረከት እንግዲህ ያው እንደ ባህር አሸዋ እንደ ሰማይ ኮከብ እየበዛን ስፔሻል ደግሞ እኛ ካቶሊኮች የበለጠ ደግሞ እየሰፋን እንሄዳለን ብለን እናስባለን። ይሄ ባለበት ንግግራችን ውይይታችን አሁን ያለው ጭብጥ ስለ ሰው ነው የምናወራው። ሰው አጥፊም ነው አልሚም ነው። ይህንን በሚያደርግበት ሰዓት ላይ ኢኮሎጂ ቨርሰስ ሰርቫይቫል ብለን ሀሳብ ብናነሳ ጥሩ ነው። ኢኮሎጂን እንጠብቃለን እንላለን። ነገር ግን እዛ ውስጥ ያለው ሰው ሰርቫይቭ ለማድረግ ማረስ መቻል አለበት፣ መስራት መቻል አለበት። ያም በሚያደርግበት ሰዓት ደግሞ ደኖችን ይቆርጣል፣ ውሃዎች መስመራቸው ይለቃሉ። በሚሆንበት ሰዓት ደግሞ ምንድነው የተፈጥሮ መናጋቶች የኢኮሎጂ መናጋት ይመጣል። ያ ሲሆን ምንድነው ሌሎች ቅድም የተነሱት ስደቶች፣ ድርቆች፣ የተለያዩ ከዚህም የባሱ ነገሮች ሊኖሩ ይችላሉ። ሶ ቨነረብል የሆኑ ሶሳይቲዎች አሉ። ያለ እርሻ ያለ ልማት ሰው መኖር አይችልም። ልማት ያስፈልጋል፣ ኢንዱስትሪ ያስፈልጋል። እነዚህ ኢንዱስትሪዎች ደግሞ ምንድነው የሚያደርጉት? የተበከለ አየር ነው የሚያወጡት። ነገር ግን ኢንዱስትሪ እንትን የማያደርጉ በኢንዱስትሪ የማይሳተፉ ነገር ግን ተጋላጭ የሆኑ ህብረተሰቦች አሉ። እርሻን ብንወስድ ምናልባት ዛፍ ቢቆርጥ ነው ዛፍ አፍሮስቴሽን አድርጎ ደግሞ እንደገና ሌላ ሊተካ ይችላል። አንድ ተሞክሮ እዚህ ከንባታ አካባቢ ለስራ ስንቀሳቀስ ያየሁት ደን ቆርጠው ጨረሱ። ሲጨርሱ ምንድን ነው ባህር ዛፍ መትከል፣ ባህር ዛፍን ተክሎ አንደኛ የምግብ እንትን ነው፣ ሁለተኛ ደንን የተፈጥሮ ደንን የመጠበቅ ነገር ነው። ሳይድ ኢፌክት አመጣ። ባህር ዛፍ ደግሞ ስሩ ሩት መሬት ያሉት ውሃዎችን መጥቶ የመጨረስ ነገር ነበር እና መሬቷ ሙሉ ተሰነጣጥቆ ድርቅ ሆኖ ነው የተገኘውና ሶ እንደዚህ ነገሮች ሰርቫይቭ ለማድረግ የሚደረጉ ጥረቶች ሌላ ሳይድ ኢፌክት ያመጣሉና ብዙ ነገሮች አሉ። ደን ጠብቆ ደግሞ እንደገና ምንም ነገር እዛ ውስጥ ቀፎ አስሮ ከብት እንትን አድርገው የሚኖሩ አሉ። ደኑን እንዳለ ጠብቆ ማለት ነው። ይሄ ካልቸር ያደረጉ አካባቢዎች አሉ። አሁን እነዛን አምጥተን ደግሞ ኮፓፕ አድርገን ሌላ ቦታ እናድርግ ቢባል የሚቻል ነገርም አይደለም። ሶ አሁን ይሄን ብቻም አይደለም። ኢንዱስትሪዎች ደግሞ በዚህ በኢንዱስትሪ ሳይድ ኢፌክቱ እነዚህ ደኖች ላይ ሊያመጣ የሚችለው የአየር ብክለትንም አብሮ አያይዞ ማየትም ያስፈልጋል። ሶ ምንድነው አሁን ጃፓን ውስጥ ደኖች እንትን ያደርጉና ኦክሲጅን እያሸጉ የሚሸጡ አሉ። ያ ምንድነው ጥቅም ያገኛሉ። እዚህ በሀገራችን ውስጥም ደግሞ እነዚህ ደን የመውደም ቦታ ያለባቸው አካባቢዎችን በተለያየ መንገድ ዋናው መሰረቱ ደን ላይ የምናገረው ለነዚህ ድርቅ ለስደት ምናምን ምክንያቶች ስለሆኑ ማለት ነው። ለሰው መጥፋትም ለሰው መሰደድም ምክንያት የሚሆን ምንድነው ደን የመሬት መራቆት፣ ማረስ ያለመቻል፣ ድርቅ መምጣት፣ እነዚህ ነገሮች ናቸው። እና ስለሆነ እነዚህ ነገሮችን ከአንዱ ኤሪያ ቤንች ማርክ አድርጎ ሌላ ቦታ ላይ ማድረግ፣ እነዚህ በኢንዱስትሪ የበለጸጉት አገሮች ደግሞ ቢያንስ እዚህ አካባቢ በድርቅ የነሱ ኢንዱስትሪ ሳይድ ኢፌክት ያመጣውን ሰብሲዳይዝ የማድረግ ነገር፣ እንደዛ ነገሮችን ከአንዱ ልማት ጥሩ ነው፣ ግን በልማት ምክንያት የሚመጣውን ችግር አቨርት ሊያደርግ የሚችሉትን ነገሮች በጋራ የማድረግ ነገር ላይ ምንድን ነው አሁን እኛ እንደ መፍትሄ ያስቀመጥ ነው። ይሄ ብቻ በቂ ነው ወይ ወይስ ደግሞ ሌሎች ሶሉሽኖችም ያስፈልጋል የሚለውንም አብረን አካተን ለማየት እንድንችል ነው። አመሰግናለሁ። ጊዜ ይስጥልን። በአንድ አምላክ አብይ ይባላለሁ ከቅዱስ ፍራንሲስኮስ ወጣት ማህበር። የእኔ ጥያቄ በዋናነት 3 ናቸው። የመጀመሪያው ጥያቄ ትምህርት ነው። አሁን ወንድሜ ሲያወራ እንደነበረው አሁን ላይ ኢሹ የሆነብን ሪፎረስቴሽን አይደለም፣ ዲፎረስቴሽንን ማቆም ነው። ወይም መትከል ሳይሆን መንቀልን ማቆም።
በዚህ ሰዓት የሚያስፈልገን እየተከለ የምንነቅል ከሆነ ዜሮ ነው ወይም ለስ ነው ፖይንታችን ዜሮ ነው የሚሆነው። ስለዚህ ትምህርት ሲሰጥ ወይም ፖሊሲ ሜከሮቻችን ትምህርትን ሲሰጡ ወይም አዌርነስ ክሬት ሲያደርጉ ዳታ ኮሌክት አድርገው ነው ወይ ትምህርት የሚሰጡት? ዊዛውት ዳታ በማናቀው ነገር ወይም ሰው ኮሚኒቲው የማይፈልገውን ወይም የማያስፈልገውን ነገር እየሰጠን እንዳይሆን ሰርቫይቫል ኢሹ ነው ብሏል መጀመሪያ እና ሰርቫይቫል ኢሹ እየተስተካከለ ነበር በትምህርት አይደለ? በምን ሲሆን ከብቶችን ሃይብሪድ ማድረግ ሲጀመር ማዳበሪያ መስጠት ሲጀመር ምን ሲባል ያንን አዌርነስ ክሬት ሲደረግ ምናል። አሁን እነዚህ ነገሮች ትምህርቶቹ ዳታ ኮሌክት ተደርገው ነው ወይ? ለዛ ሰው ይሄ ነው የሚያስፈልገው እየተጠቀሙ ያሉት የነሱ ካልቸራቸው ይሄ ነው። ስለዚህ ጉድ ካልቸር ተብሎ በምን አይነት መልኩ ነው እየሰጠናቸው ያለ ነው የሚለው ነገር አንደኛው የትምህርት አሰጣጥ ችግራችን መታየት አለበት ነው። አሁንም ልክ እንዳልኩት ፖሊሲ ሜክ ሲደረግ ዊዛውት ዳታ ከሆነ ያ ፖሊሲ ዜሮ ነው የሚሆነው። ከሰው ያልመጣ ከሆነ ፖሊሲ ከራሳችን የሰጠናቸው ከሆነና በዳታ ቢሆን ኮንሰፕሽን ሜቶዳችን ደግሞ ምንድን ነው? አሁን ሶሻል ሚዲያ እየቀደመን ነው። ወጣቱ ሌላ ነገር ላይ ባዘር እየሆኑ ነው። ብዙ ነገር እያየን ነው። ኢቨን አሁን ሰርቫይቫል ኢሹ ላይ ሆነን በተለይ አብዛኛው ድሀ ሰርቫይቫል ኢሹ ላይ ሆነን ግን ማኒፌስት የምናደርገው ወይም ኢማጂን እያደረግነው ያለውን ሌክዠሪየስት የሚባለውን ሁኔታ ነው። ምክንያቱም እያየን ያለነው እነዛን ነገሮች ስለሆነ ማለት ነው። ፐርሰናል ኢንተረስታችን ደግሞ ሀይ እየሆነ ይመጣል እነዛን ነገሮች ኮንሱም ባደረግን ቁጥር ማለት ነው። አሁን አባታችን ይሄንን ሀሳብ ሲያመጡልን ሴንሲታይዝ ተደርጓል ማለት ነው። ይሄ ኢሹ ገቨርንመንታል ሰርቪስ ነበረ፣ ይሄ ፖሊሲ ሜከሮች ነበር ይሄንን እየሰጡ የነበረው። አሁን ግን ምን ይሆናል? ሪጂናል ይሆናል። የሆነ ኮሚኒቲ ውስጥ ይገባና ሴንሲታይዝ ተደርጓል ነው። እንደ ካቶሊክ መስራት አለብን ነው። ኢትዮጵያ ውስጥ ስንገባ ደግሞ ኢትዮጵያ ውስጥ ያለው ካቶሊክ ማህበረሰብ ምን አይነት ደረጃ ላይ ነው ያለው? ምንድን ነው የሚፈልገው? እንደ ካቶሊክ እንደ ምእመናችን ላይ ምን እኛ ስላልሰራን የዓለሙ ወይም ደግሞ የዓለም ሁኔታው ዲጂታሉ ሁሉም ነገር ምእመኑ ላይ እየሰራ ነው። ስለዚህ በምን አይነት መልኩ መስራት አለብን? ያንን ዲጂታል ነገር አጥፍተን ምእመኑን በምን አይነት መልኩ መመለስ አለብን? የምእመኑን ኮንሰፕሽን ሜቶድ መቀየር መቻል አለብን ወይ? የኔ ጥያቄ። አመሰግናለሁ። እሺ፣ በርካታ ጥያቄዎች ተነስተዋል። አንዳንዶቹ ተያያዥነት ስላላቸው ምናልባት አልፋቸዋለሁ። ወይም አንዱ ጥያቄ ሲመለስ ሌላኛው የሚመለስበት አግባብ ይኖራል። አንዳንዶቹ ደግሞ የተለያዩ ቢሆኑም በአንድ ማዕቀፍ ውስጥ የሚካተቱ ስለሚሆን በአንድ ላይ የሚመለሱ ይሆናል። በመጀመሪያ ከዚህ ከሀገራችን ካለው ሁኔታ ጋር የተነሱ ጥያቄዎች ወንዝ ዳር ልማት፣ ከአረንጓዴ አሻራ፣ ከኮሪደር ልማት ጋር በተያያዘ የተነሱ ጥያቄዎች አሉ። አሁን እነዚህ አይነት ጉዳዮች በቀጥታ ከርዕሰ ጉዳዩ ጋር ከማያያዝ በላይ ለእኛ ማሰብ በጣም የሚያስፈልገን ነገር በውዳሴ ላንተ በላውዳቶ ሲ መልእክት ማዕከላዊ ጉዳይ በፊት ከነበረው ሰውን ማዕከል ያደረገ አስተሳሰብ ወደ ሁለንተናዊ ተፈጥሮንም መላውን የተፈጥሮ ሁሉንም ፍጥረትንና ሰውን ማዕከል ያደረገ አስተሳሰብ ሁለንተናዊ ስነ ምህዳር የሚለውን መሰረት አድርገን መመለስ እንችላለን። ይሄም ምንድነው? ከተማዎቻችን ከአመሰራረታቸው ከዛ ደግሞ ከመሰረተ ልማት ችግር እንደገዚሁም ደግሞ ከእኛ አጠቃቀምና አስተሳሰብ ችግር ምክንያት ብዙ ችግሮች ነበሩባቸው። የቆሻሻ አወጋገዳችን፣ ያሰፋፈራችን፣ የቦታ አጠቃቀማችን ጭምር ሁሉ ችግር ነበረበት። አሁን ይህንን ለማስተካከል እንዴት ነው መሄድ አለብን የሚለው ነገር በጣም ሰፊ ጥናትና ትኩረት የሚፈልግ ጉዳይ ነው እና እዛ ላይ የሄድንባቸው መንገዶችን በተመለከተ ብዙ አስተያየት መስጠት ይቻላል። ምንድነው አካባቢያችን ለማጽዳት ሰዎች መነሳት ይኖርባቸዋል። ነገር ግን እንዴት ነው የምናነሳቸው የሚለው ነገር አባ ያነሷቸው ሁለት አይነት አስተሳሰቦች አሉ። ሂደቱ ግቡን ይወስነዋል ወይ ደግሞ ግቡ ሂደቱን ይወስነዋል የሚለው አስተሳሰብ ሁለቱን አመለካከቶች አብራርተውልናል። እየሄድን ያለ ነው ከተማችንን ለማጽዳትና ጥሩ እንትን ለመፍጠር
ምንም ይሁን ሂደቱ ግቡን ነው የምንፈልገው በሚል አካሄድ ተካሂዷል። ያ አደጋ አለው፣ በጣም ብዙ ሰዎችን ጉዳት ላይ ይጥላል። ስለዚህ እሱ ላይ ብዙ መነጋገር እንችላለን። ነገር ግን ደግሞ አሁን እኛ በዚህ ያነሳ ነው ያንን አካሄድ ትክክል ነው አይደለም የሚለውን ለማየት ሳይሆን ችግሩ እንዳለ ሆኖ አሁን ባለበት ሁኔታ መጠነኛ መሻሻሎችን እናያለን ውጤቱ ላይ ቢያንስ። ያንን በተመለከተ እንዲሁም መጨረሻ ላይ የተነሳ ጉዳይ አለ። መጨረሻው ወጣት ያነሳልን ጥያቄ የምንቀይራቸው ዛፎች የምንቀይራቸው ተክሎች ነባሮቹን ነቅለን የምናደርግበት አግባብ በጥናት ነው ወይ የሚለው ነገር እሱም ሌላ ማንሳት ያለብን ጥያቄ ነው። በተለይ ደግሞ እነዚህ በእንትን ከተማን ለማስዋብ በተለያየ ሁኔታ በአማርኛም እንደምንላቸው አላውቅም ኤግዞቲክ የሆኑ ዛፎች ይተከላሉ። ለእኛ አገር ማናቸውም ቦታ የአረንጓዴ ዘመቻም ብለው በፊት ነው የአረንጓዴ አሻራን ብለው ስራዎች ሲሰሩ ሁል ጊዜ የአካባቢውን ምንድነው የሚባለው የአካባቢውን አየር የመሬቱን ጠባይ ከፍታውን ዝቅታውን የውሃ ማናቸውም ነገሮች ከግምት ጥናት ይደረጋል። ያ ምን አይነት ዛፍ ምን አይነት ተክል ለዚህ ከባቢ አየር ተስማሚ ነው የሚለው ጥናት ይደረጋል። አሁን ያለው ስራ ያንን ተከትሎ ነው የሚለው ነገር ከፍተኛ ጥያቄ ውስጥ የሚገባ ነገር ነው። ግን በተለይ ደግሞ በጣም ሊበረታታ የሚገባው በሽታን ሊቋቋሙ የሚችሉ አገር በቀል ዛፎች ላይ ትኩረት ማድረግ አስፈላጊ ነው። በእንጦጦ ተራራ ላይ ቀደም ሲል ከትላልቅ ውጪ አገር ደጋፊዎች ጋር የተጀመረ ስራ ነበር። ምን ያክል እንደተካሄደበት መረጃ ባይኖረኝም ባህር ዛፍን በአገር በቀል ዛፎች የመተካት ስራ ተጀምሮ ነበረ። ይሄ ባህር ዛፍ ከሚያስከትለው ጥቅምም አለው። ባህር ዛፍ ሀገራችን በነገራችን ላይ ከነስያሜው ባህር ዛፍ የተባለ ከባህር ማዶ ስለመጣ ነው። ከአውስትራሊያ በአጼ ሚኒሊክ ጊዜ ስለመጣ ነው ባህር ዛፍ የተባለው ከባህር ማዶ የመጣ ዛፍ ስለሆነ። ይሄ ምንድነው በዛን ጊዜ የነበረውን የእንጨት የዛ እጥረት ለመቋቋም ያ መጣ እና አገራዊ ያደረግ ነው። ኢንዲጂናይዝ አድርገ ነው ባህር ዛፍ በየአካባቢው በሁሉም ማህበረሰብ ውስጥ አሁን ባህር ዛፍ በጣም ገበሬዎች በብዛት የሚተክሉት ነው። ለምን ቶሎ ይደርሳል፣ እንጨቱ የገንዘብ ምንጭም ስለሆነ። ነገር ግን ከዛ ጎን አብረን ግንዛቤ መስጠትና ባህር ዛፉን ለፍጆታ ለገንዘብ ማስገኛ ከመጠቀም ጎን ለጎን ከባህር ዛፉ ራቅ ባለ ቦታ ላይ ደግሞ እሱን በተወሰነ ቦታ በማድረግ ሌሎች የሚተከሉበትን በተለይ አገር በቀል ዛፎች በሽታን የሚቋቋሙ እነዚህ ሞዲፋይድ የሆኑ ከውጭ ኢምፖርት ያደረግናቸው ኤግዞቲክ ዛፎችን ትተን አገር በቀሎችን የምናሳድግ የምናጎለበትበትን ስራ መስራት አስፈላጊ ነው። እዛ ላይ በጣም በጣም ብዙ ይቀረናል እና ይሄንን አብረን ማሰብ ያለብንና እንደ ቤተ ክርስቲያን በተለይ ደግሞ በነገራችን ላይ በኢትዮጵያ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩል ትልቅ ያልተጠቀምንበትና ማስፋፋት ያለብንና ማሳደግ ያለብን ልማዶች አሉ። በአድባራት በየአድባራቱ አገር በቀል ዛፎች ሙሉ ናቸው። አሁን ምናልባት ግን በቃ ከገቢ ማስገኛ ጋር በተያያዘ መዳከም ይታያል። ነገር ግን ገዳማት በአገር በቀል ዛፎች የተሞሉ ናቸው እና ያ ደግሞ አይነካም፣ በጣም ጥበቃ የሚደረግለት ነው። ከዛ እንደ አገር እንደ ማህበረሰብ አልተማርንም። እንደ ቤተ ክርስቲያንም እኛ ያንን ኢንካልቸሬሽን ላይ አልሰራንም። እንደ ካቶሊካዊት ቤተ ክርስቲያን ያንን ወደ ቤተ ክርስቲያናችን አስገብተን ስርዓት አምልኮውን ያንን እንደመውሰዳችን ይሄንን አልተጠቀምንበትም። እዛ ላይ ክፍተት እንዳለ መናገር አስፈላጊ ነው። እንደውም ብዙ ልንሰራበት፣ ምክንያቱም በአስተምሮ ደረጃ በጣም ሳይንሳዊና ነገረ መለኮታዊ የሆኑ የስነ ምህዳር መንፈሳዊነት ያለ ትምህርቶች አሉን በቤተ ክርስቲያናችን። ግን ወደ ከሀገራችን መንፈሳዊነት ጋር ከሐዋርያዊ አገልግሎታችን ጋር ቅድም አባም ሲሉ ከትምህርተ ክርስቶሳችን ጋር እያያዘን ያንን አላስገባ ነው። እዛ ላይ ገና በጣም ብዙ ይቀርና አልጀመርንም ማለት እችላለሁኝ። ሌላ የተነሳው ጥያቄ የማህበረሰብ ጤንነት፣ ነዳጅ አጠቃቀም፣ የመብራት አጠቃቀም ወዘተ ታዳሽ ኃይል በተመለከተ ምን ላይ ነው ያለ ነው የሚለው ጥያቄ በትምህርት ቤቶች በቤተ ክርስቲያን ምን ያክል እንሰራበታለን? ገና እሱ ላይም የተቀናጀ ደረጃ ላይ አልደረስንም። እንደ ሀገረ ስብከት ነው የምናገር የምችለው። እንደ ሀገረ ስብከት ትምህርት ቤቶቻችን ገና
እርስ በርስ በተቀናጀ መንገድ የተንቀሳቀሱ አይደለም። ገዳማቶቻችን በተቀናጀ መልክ በገዳማት የበላይ ኃላፊዎች በኩል በተቀናጀ መልክ ይሄንን ስራ ብዙ አልተካሄደበትም። በተናጠል ሙከራዎች አሉ። የተናጠል ሙከራዎች ደግሞ ብዙውን ጊዜ ወደ ህዝብም በጥሩ ደረጃ ለመድረስ እንደዚሁም ደግሞ ድጋፍ በመንግስት በኩልም በሌሎችም ተቋማት በኩል ድጋፍን ለማግኘት አይበቁም። ምክንያቱም በጣም የተበጣጠሰ ስለሚሆን ማለት ነው። እዛ ላይ ምናልባት ተጋግዘን ማድረግ ያለብንና ይሄ ምናልባት ይህንንም የቴሌቪዥን መርሃ ግብር የሚከታተሉ ገዳማትም ትምህርት ቤቶችም እንዴት አድርገን እናቀናጅ የሚለውን ጥያቄ ያነሳሉ የሚል እምነት አለኝ። እንደዚሁም ደግሞ በሀገረ ስብከት የሀገረ ስብከታችን የትምህርት ክፍል ይሄን ምናልባት ለትምህርት ቤቶች ጥያቄ አቅርቦም በቅንጅት የምንሰራበትን ነገር ማሰብ ይቻላል። ከገዳማት ኃላፊዎች ጋር በመተባበርም ገዳማትም በዚህ ዙሪያ ምን ማድረግ እንደሚችሉ ማሰብ ይቻላል። ግን ግንዛቤን በተመለከተ በጣም አሁንም በጣም ብዙ ይቀረናል። ግን አንዳንድ ቦታ ላይ ግን ግንዛቤ እጥረት ብቻ ሳይሆን እንደ አስተሳሰብ መሰጠትና ለዓላማ ጸንቶ ራስን ማስገዛት ላይ እንደ ባህል ችግር አለብን። ሳናውቀው ቀርተን አይደለም። አንዳንዶች እዚህ ያለ ነው ራሳችን ብንጠይቅ ለምሳሌ አብዛኛውን ነገር እናውቀዋለን፣ ግን ቀላሏን መንገድ አንከተልም ወይ? ፌስታል ብገዛና ቢቀደልና ብጥለው ይቀለኛል። አንድ ከረጢት ገዝቼ እየረሳሁትና ራሴ ያለማመርኩኝ ሱቅ ከመሄድ እንደምንም አውጥቼ ፌስታል ብገዛ ይቀለኛል እላለሁ። ከትንሿ ነገር ነው ማነሳው። መብራት እና ውሃ አጠቃቀማችንም ላይ የግንዛቤ እጥረት አይደለም። አንዳንድ ጊዜ ገንዘባችን ብቻ የሚያስወጣን ሲሆን ጠንቀቅ እንል ይሆናል። ነገር ግን ሌሎች ነገሮች ላይ የሚቀለውን ነገር የማድረግ ይሄ ነው የፍጆታ ባህል የምንለው ኮንሱመሪዝም የሚለው ነገር በቀላሉ ተጠቅመጣል የሚሉት ተጠቃሚ ጳጳሳት ይሄም ጭምር እንደዚህ አይነት ነገሮች ናቸው። ምናልባት እንደ ምዕራቡ እንደተለጠነው ዓለም በጣም ብዙ ነገሮችን በቀላሉ የምንጠራቸው ነገሮች አይኖሩም እንጂ ቀደም ሲል ቅድም ያነሳሁት ምሳሌ ላይ ወላጆቻችን እኛም ራሱ ልጆች ሆነን ልብሳችንን አስጥፈን እንለብስ ነበረ። ዛሬ ጊዜ ግን ልብስ የተጣፈ ልብስ የሚለብስ ድሃም አናይም። ምክንያቱም አስተሳሰባችን ላይ እንትን ስላለና ይሄ ትልቅ ችግር ነው። ሌላ የመሰረተ ልማት እድገትና ግንዛቤ ልዩነት ተመልክተናል። ልክ ነው። አንዳንዱ እንዳልኩት ግንዛቤ ቅድም ወይዘሮ ትዕግስት የሰጡ ምሳሌ አለ። ትንሿ ልጅ የተጣለ ማስቲካ እንዴት በቃ ወደ ቆሻሻ መጣል እንዳሳየች እኛ ቅድም ያነሳሁት ነው ምሳሌ ደግሞ አለ። እዚህ ጋር የፕላስቲክና የሌሎች የሚታደሱ ቆሻሻዎች መጣ ብረት ቦክስ እያለ ሳጥን እያለ ሳናስተውል አንዱ ቦታ ዝም ብለን የምንወረውርበት ሁኔታ አለ። የግንዛቤ ጥረት ሳይሆን ይሄ አሁን የማስተዋልና ቆም ብሎ የማሰብ ችግርም ጭምር ነውና አንዳንድ ጊዜ የግንዛቤ ሳይሆን ለዛ ራስን የማስገዛት የስነ ምግባር ጉዳይ ስለሆነ እያንዳንዳችን ይመለከታል። ሌላ ምናልባት እኔ ብዙ ጊዜ የምናገረው ነገር አለ። ኢትዮጵያ ውስጥ ቅድም አቶ ታደሰ ያነሱ ጥያቄ ነው። ዘመቻ ላይ በጣም ጎበዝ ነን። በጣም ጎበዝ ነን ዘመቻ ላይ። አንዴ የኮቪድ ጥሩ ምሳሌ ነው። 3 ወር መጀመሪያው 3 ወር እጅ የሚያስጣጥቡ ወጣቶች በየመንገዱ በጣም ብዙ ነበሩ። ከዛ በኋላ ግን ሐሞታችን ይፈስና ምን ላይ ገባን? ወዲያውኑ እንደውም መንፈሳዊ ከርኩስ መንፈስ ጋር በማያያዝ ይሄ የኢሉሚናቲ የምናምን ብዙ ወሬዎች መጡ። ይሄ ወደ ኋላ የማለትና በጽናት ለመሄድ ካለን ችግር አንጻር ቸል የምንለው ጉዳይ ነው። በብዙ ነገር ላይ በዘመቻ ላይ ለጦርነት ይሁን ለስራ ይሁን ዘመቻ ላይ ጎበዝ ነን። ግን በእቅድና ትንፋሽ የሚፈልግ ነገር እኔ አሁንም ደግሜ እላለሁ ኢትዮጵያ ውስጥ በሩጫ ብቻ ነው ትንፋሽ ያለው ነገር የምንችለው። በእቅድ አንሰራም። ከዘመቻ ወጥተን ማቀድና ጥርሳችንን ነክሰን እስከ መጨረሻው ድረስ እንደ ማራቶን ሯጮች እንደ አበበ ቢቂላ እንደ ኃይሌ ገብረስላሴ እንደ ቀነኒሳ በጽናት የምንሄድበትን ነገር መልመድ መያዝ አለብን። ከዘመቻ መውጣት አለብን። ዘመቻ ለአደጋ ጊዜ የሚጠቅመን ነገር ነው እና እሱ ይሄ ደግሞ የስነ ምህዳር ጉዳይ ትንፋሽ፣ እቅድ፣ ጽናትን ይፈልጋልና ማራቶን ሯጮቻችንን እንመልከት። የረጅም ርቀት ሯጮቻችንን ከነሱ እንማር። የተፈጥሮ ሀብት እጥረትን በተመለከተ የመለስከው ይመስለኛል አቶ ታደሰ።
እጥረት ጉዳይ ሳይሆን ማቀድ፣ መስራት ለጋራ ጥቅም ከሙስና የጸዳ የኩዊክ ካሽ ምንድን ነው የሚባለው ፈጣን ገንዘብን የማግኘት ጉዳይ ሳይሆን በረጅሙ መሰረተ ልማትን አልምቶ ለአካባቢው ማህበረሰብ የሚጠቅሙ ስራዎች በመስራት አካባቢን ያገናዘበ ተፈጥሮን ያገናዘበ እቅድ በማቀድ ብዙ ነገር ማግኘት እንችላለን። ከድህነትና ከአላስፈላጊ ሸመታ ጋር በተያያዘ ቆሞ ብለን ብናስብ ዛሬ ጊዜ ልጆቻችን ምንም የሌላቸው ወላጆች እነዚህ የታሸጉ ምግቦችን በጣም ይገዛሉ። እንደውም ከሀብታም በላይ የታሸጉ ትናንሽ ምንላቸውም አሁን አላቅም እንግዲህ በ5ና በ10 ብር አሁን ወደ 20ና 30 ብር ገብተዋል። ትናንሽ ብስኩቶች፣ የሚጠጡ ነገሮች፣ እነዚህ ኬሚካል ያለባቸው ብዙ መጠጦች ይገዛሉ። ከሀብት ጋር ብቻ የተያዘለን ፍጆታ ምንላቸው ነገሮች ቤት ውስጥ የምናደርጋቸው ነገሮች ቀደም ሲል በአቡጀዲና በተለያየ እንትን ኮሮጆና ከረጢት የሰራን እንጠቀም ነበረ። ዛሬ ያንን ጨርቅ በአቡጀዲውም ሜትሩን በተወሰነ እንትን ገዝቼ ከረጢት ከምሰፋ ወይም ቦርሳ ከምሰፋ ፌስታል በ1 ብርና በ2 ብር እየገዛው ሳላቀው ከከረጢቱ በላይ ቢያስወጣኝ ውጪ እንደማወጣ አላቀውም አላስበውም። እና በከፍተኛ ደረጃ ሀብታሞቹ የሚያባክኑት እንደዚህ ፍጆታ ነገር አለ። ነገር ግን ከድህነት ጋር በተያያዘ አቅመ ደካሞችም የሚያደርጉትን ነገር ማስገንዘብና እገዛ ያስፈልጋል። እዛ ላይ ግንዛቤ መስጠትና ምን ማድረግ እንዳለባቸው እንዴት አድርገው አሮጌ ነጠላና ጋቢን ከረጢት አድርገን መጠቀም። እኛ አሮጌ ጋቢና ነጠላ በቤታችን በእርግጠኝነት አለ የማንለብሰው ሲቀደድ መውሎ የምናደርገው ግን የተወሰነውን ክፍል ወስደን አንድ አፍታ ሰፊ ጋር በ10 ብር ዙሪያውን ብናስጠቅመውና ከረጢት ብናደርገው ብዙ ያገለግለናል ከፌስታል ይልቅ። በትናንሽ ነገሮች መጀመር እንችላለንና ከድህነት ጋር ድሆች የፍጆታ እንትን የላቸው የሚለውን ነገር ደረጃ አለው እንጂ ሁላችንም አላስፈላጊ የምንገዛቸው ነገሮች እንዳሉ ማሰብ አስፈላጊ ነው። ሌላ ከኢኮሎጂና ስነ ምህዳርና ሰው ጎን ለጎን አስቀምጦ የተመለከተው ነገር እና ከሰርቫይቫል ጋር የተያያዘው ነገር በአንድ በኩል ሰዎች የኑሮ ጣውረድ በሚያስቸግራቸው ገቢያቸው ወር በማያደርስበት ሁኔታ እንዴት ይሄ ቅንጦት ሀሳብ ሊመስል ይችላል። ነገር ግን አሁን እንዳልኩት ነው የተቸገረች ድሃ ሳታውቀው ለፌስታል አሁን በተለይ በተከለከለበት ፌስታሉ ዋጋው ጨምሯል ከሚደረግ አሮጌ ጨርቃ ጨርቆችን እንደምንም ጥርስ ነክሰን ትንሽ ተጨማሪ ወጪ አውጥተን በ30ና በ40 ብር አሮጌ ልብሶቻችን ሱሪዎቻችንና እንትኖቻችን ፓችወርክ የሚሉት ፈረንጆቹ በአማርኛ ምን እንደሆነ የተለያዩ ጨርቆችን ጠቅሞ ብዙ ቦርሳዎችን ማዘጋጀት ይቻላል። በዛ መልክ ትናንሽ ነገሮችን ማድረግ እንችላለን። ውሃን በተመለከተም በአቅማችን ማድረግ የምንችለው ነገር ፖሊሲና በመንግስት ደረጃ በትላልቅ ተቋማት ደረጃ የሚሰሩ ስራዎች እንዳሉ ሆኖ ነገር ግን ፖሊሲ ላይ ተጽዕኖ ለማድረግ እያንዳንዳችን ቤት የሚሰሩ ስራዎችን መስራትና እንደ ቤተ እምነት ደግሞ ድምጻችንን ማስተባበር ቅድም በትምህርት ቤቶች ጉዳይ ላይ የካሪኩለም ጉዳይ ሲነሳ እንዳልተቀናጀን ሁሉ በስነ ምህዳር ጉዳይ ላይ ምን ያክል ተቀናጅተን ድምጻችንን ማሰማት እንችላለን? ወጣቶች ምን ያክል በዚህ ጉዳይ ላይ ማስተባበር ማንቀሳቀስ እንችላለን? ቤተክርስቲያናችን እዚህ ግቢ ውስጥ አሁን ፍሳሻችን ምን ይመስላል የሚለውን ነገር እዚህ ግቢ ያሉ ተቋማት ምን ያክል ተቀናጅተው ያን ነገር ይሰራሉ ቢለን እንጠይቅ ራሳችን። እዚህ አሁን 7 ተቋማት ያሉ ይመስለኛል። የጳጳሳት ጉባኤ ጠቅላይ ጽሕፈት ቤት አለ፣ ቤተ ሊቃነ ጳጳሳት አለ፣ የካቴድራል ትምህርት ቤት አለ፣ የልጃገረዶች ትምህርት ቤት አለ፣ የሴቶች እድገት ማዕከል አለ፣ ቅዱስ ዮሐንስ ጳውሎስ ዳግማዊ ተቋም አለ እና ቁምስና አለ። 7ቱ ምን ያክል ተናበው ይህን ግቢ በተመለከተ ፍሳሽ አወጋገድ ላይ ይሰራሉ የሚለውን እየሰሩ ነው የሚለው ከባድ የቤት ስራ ነው። ጅምሮች ነበሩ፣ ምን ደርሰዋል? ከዚህ በታች ያለው ወንዝ በእኛ ምክንያት ምን ይመስላል ብለን ራሳችንን መጠየቅ አስፈላጊ ነው እና እቺ እኛ ላይ ካልጀመርነው ወደ መንግስት ጥያቄ ለማቅረብ ወደ ትላልቅ ተቋማት ጥያቄ ለማቅረብ እኛ ምን ያክል ተቀናጅተናል? ቁምስናዎቻችን ምን ይመስላሉ?
ፍሳሽ አወጋገዳቸው፣ ቆሻሻ አወጋገድ፣ ውሃ አጠቃቀም፣ ኤሌክትሪክ አጠቃቀም ምን ይመስላል? ቧንቧዎቻችን ምን ያክል ይሰራሉ? ምን ያክል ያንጠባጥባሉ? ምን ያክል ታዳሽ ኃይል ለመጠቀም ዝግጁነት አለ? እዚህ ታዳሽ ኃይል ዲፓርትመንት አለ፣ የሶላር ዲፓርትመንት አለ። ምን አይነት አስተዋጽኦ ሊያበረክትልን ይችላል መጠየቅ እንችላለን ወይ? ከሞላ ጎደል ጥያቄዎቹን የመለስኩ ይመስለኛል። ሌላ አንድ የተነሳ ከውጭ የመጣ ባህል የሚለው ነገር የፍጆታ ብዙ ጊዜ ችግሮቻችንን ወደ ውጭ ፕሮጀክት የማድረግ ነገር አለ። ወይዘሮ ትዕግስት እንዳሉት አውሮፓ ብንሄድ በጣም የራሳቸውን አካባቢ ለመጠበቅ በጣም ጥረት ያደርጋሉ። ቅድምም በአውሮፓ ነው ወይዘሮ ትዕግስት ከአንድ ህፃን ልጅ ትምህርት የተማሩት። እዚህ ወላጅ ለልጁ ምንድን ነው የሚያስተምረው ብለን ስናስብ ቅድም ያነሳሁት መግለጫ ላይ እንዳልኩት ወላጆች ከምንናገረው በላይ የምንኖረው ነገር ምን ያስተምራል የሚለው ማሰብ አስፈላጊ ነው። ከውጭ የመጣ ነገር ላይ በጣም ጥቃቅን ነገሮች ናቸው ከውጭ ለኛ ክፉ ነገር ይዘው የመጡት። እኛ ነን ብዙን ክፉ ነገር በራሳችን ላይ የምናደርገው። ተፈጥሯችንን የምንጎዳው እኛ ራሳችን ነን። ፌስታል የምንጥለው እኛ ነን። ከውጭ የመጣ ሰው ለሚጥልብን ቱቦዎቻችን በፌስታል የሚደፈኑት፣ ላሞቻችን ፌስታል እየዋጡ በሽተኛ የሚሆኑት በእኛ እንጂ ከውጭ በመጣ ነገር አይደለም። ውሃ ባለሙያዎቻችን ጥሩ ቧንቧ ስለማይሰሩ እንጂ ከውጭ በመጣ እንደውም ለመማር ራሱ ረጅም ኮርስ ለመውሰድ ጽናት ስላጣን ነው ጥሩ ባለሙያዎችን እያጣን ያለ፣ ጥሩ ኤሌክትሪሻን፣ ጥሩ የቧንቧ ሰራተኛ ያጣ ነውና ወደ ውጭ ፕሮጀክት የምናደርገው ነገር አንድ ጊዜ እናቆየው። ከውጭ የመጣውን በራሱ በእኛ ምክንያት ግን ያሉንን ችግሮች እኛ ራሳችን እንድንመለከት አስፈላጊ ነው። ከራሳችን ይጀምራል። ቻሪቲ ቢጊንስ አት ሆም የሚለው መልካም ነገር በጎ ነገር ከራስ ይጀምራል የሚለውን መሪያችን አድርግ። ክቡራትና ክቡራን እንግዶች ፓነሊስቶቻችን አቶ ሰለሞን ደጀኔና ክቡር አባቦርቅ አሱራ እንዲሁም ተሳታፊዎች እዚህ ስለተገኛችሁና ከዚህ ጥልቅ ሀሳብ ስለተቋደሳችሁ ሀሳባችሁን ስላካፈላችሁ በአዘጋጆች ስም እናንተን ለማመስገን እወዳለሁ። እንደዚህ ከሁለቱ ፓነሎች እንግዲህ እንደተረዳ ነው ከተላለፉትም ሀሳቦች ጠቅለል ያለ ስነ ምህዳራዊ ቀውሶችን እንድንረዳ፣ ቀውሶቹን ለመፍታት እንድንሰራ፣ አማራጮች መፈለግ ላይ እንድናተኩር በቤተሰባችን፣ በትምህርት ቤታችን፣ በየቁምስናችን፣ በየተሰማራንበት መገናኛ ብዙኃን መጠቀም የምንችልም በእንደዛው በሶሻል ሚዲያም ትምህርቱንና እውቀቱን ለማሰራጨት መሞከር፣ በሀርድ ኮፒ የታተሙ ነገሮችን በማንበብ እውቀትን ለማካፈል መጣር፣ ወደ ተግባር መሸጋገር፣ የተፈጥሮ ጥበቃን እንደ ህይወት ዘይቤ አድርጎ መቁጠርን የራሳችን አድርገን እንድናይ አደራ ለማለት እወዳለሁኝ። እንግዲህ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ምድራችን የጋራ ቤታችን ብለው ሲጠሯት የጋራ ኃላፊነታችን የጋራ ግዴታችን ናት እያሉን ነው እና ይህንን ግዴታ ለመወጣት ደግሞ ዛሬ በዚህች አዳራሽ ተሰብስበን የጀመርናትን ውይይት እና ሀሳብ ማንሸራሸር ለድርጊት መነሳሳት ወደ ሌላም ቦታ እንደምናስተላልፈው ተስፋ በማድረግ ኃላፊነታችን እያወቅን እንድንተገብርም ለማነሳሳት እወዳለሁኝ። ሁለቱንም ፓነሊስቶች በድጋሚ አመሰግናለሁኝ። እናንተንም ተሳታፊዎች እግዚአብሔር ይስጥልን። በተለይ ተሳታፊዎች ምናልባት የተገኘ ነው ከአዲስ አበባ ሀገረ ስብከት ከምእመናን የነገረ መለኮት ተቋም ከአዲስ አበባ ሀገረ ስብከት ስል ከጠቅላይ ጽህፈት ቤቱ ማለት ነው። ከምእመናን ነገረ መለኮት ተቋም፣ ከሲኤልሲ ክርስቲያናዊ ህይወት ማህበር፣ ከካቶሊክ ዩኒቨርሲቲ ተማሪዎች፣ ከሰላም ካቶሊክ ቴሌቪዥን፣ ከፍራንቺስካውያን ሶስተኛ ማህበር፣ ከፍራንቺስኮስ ወጣት ማህበር፣ የላውዳቶ ሲ አኒሜተርስ ግሩፕ ውስጥም የተካተቱ አሉ። ከቅዱስ ገብርኤል ቁምስና፣ ከልደተ ማርያም ቁምስና፣ ከእምድብር ቅዱስ አንጦኒዮስ ቁምስና የተሳተፉ እንዳሉ ተረድቻለሁኝ። አቅራቢዎችም እንግዲህ ከጄአርኤስ ከኢየሱሳውያን ገዳምና ከአዲስ አበባ ሀገረ ስብከት ጠቅላይ ጽህፈት ቤት የመጣንን እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን።